ልጅ ያለው ቤተክርስቲያን አልሄድም ነበር። በጣም አልወድም ነበር። አረተው ናይ እግዚአብሔር ቤተሰብ ናይ ዴና ናይ ቅድስት ድንግል ማርያም ናይ ሓደራ ደቂ ናይ ኩሎም ቅዱሳን ፈተውቲ ኣብ ዘለና ኣሎ ኩሉ ኩርና ዓለም ናይ ኣምላኽ ሰላም ይብዝሐልና። ከም ዝፍለጥ ያው ኩላትና ኣብ ማሕበራዊ ሚድያ ንከታተሎ ዝነበርና ኣዶናይ ዝበሃል ሓውና ቲክቶክ ኣዋርድ ከም ዘሸነፈ ኩላትና ድማ ያው ብምሽናፉ ደስ ይልና እዩ። እንኳን እሱ ደስ ዝበሎ ናትና እውን ደስ እዩ ማለት እዩ። ስለዚ በዚ ምክንያት ሓደ ብጣዕሚ እሱ ዘረዮ ክስተት ወይ ከዓ ተኣምር እውን ምባል ይከኣል ማለት እዩ። እዚ ክስተት እዚ እንታይ እዩ? ንኩላትና መምሃሪ መርኣያ ክኸውን ዝኽእል እዩ። ስለዚ ካብ ኣዶናይ ዘመሓላለፎ ኣብቲ ሽልማቱ መዓልቲ 21 ኣብ ናይ እመቤታችን በዓል ማለት እዩ ኩላትና ክንመሃሩ ዝግበአና እዩ። ጌጋና እንታይ ከም ዝመስል እውን ካብዚ ክንርድኦ ዝግበአና ነገር ክርኢና ማለት እዩ ንሱ ብዝነገረና መሰረት። ስለዚ ኣብቲ መድረኽ ድማ ዝተናገሮ ናይ እመቤታችን ናይ ቅድስት ድንግል ማርያም ስም ብምፅዋዕ እዩ። ከምቲ ንምሕሎ ንሓሰና ንምሕሎ ናይ ኣዴና ማርያም እናበልና ይኮነንኮ ዝበሎ እኒአው። ስለዚ ንሱ ዝበሎ ድማ ሕድሕድ ህዝቢ ከመይ መሓላሊፎ ከመይ ይቀባበሎ ከም ዘሎ ንሪና እታ ናይ መጀመርያ ድማ ቪድዮ ንረእያ እሞ ሕድሕድን ክንመፀን ኢና ማለት እዩ። አይደክመኝም እኔ እደጋግመው ኣብዚ እንታይ ተረዲእና እዚ ህፃን ማርያም ይብል ከም ዘሎ ደጋጊሙ ማለት እዩ። እና ክንውለድ ከለና ኩላትና እውን ማርያም እናበላ ኣዴታትና ንኽንውለድ ዝገበራ እየን። ንምንታይ ማርያም ንብል ማለት ወዳ እግዚኣብሔር ገዲፍና ማለት ይኾነን። እዚ ናይ ሰባት ተሓሳስባ ሓደ እዩ። ኣዴ ማርያም ስለ ዝፀዋዕና ወዳ ዝገደፍናዮ ይመስሎም። እዚ ዕሽነት እዩ፣ ናይ ባዕሎም ናይ ልቦኖም ዕሽነትና ተሓሳስባ እዩ። ኣዴ ማርያም ወላዲተ ኣምላክ ክንፅውዕ ከለና ብቐጥታ መስተዋትና ስለ ዝኾነት ናይ ማህፀና ፍረና ንምልከት። ምክንያቱ ቅድስት ኤልሳቤጥ ዝተጋግያ ዲ ክበሃል ኣቐዲማ ንመንድያ መስጊና ቅድስት ኤልሳቤጥ ወላዲተ ኣምላክ ከይዳ ክትበፅሓሲ ሰላም ምስ በለታ ንቅድስት ኤልሳቤጥ ኮ ሽዑ ማለት እዩ ኣደ ጎይታይ ናባይ ክትመፅሲ እዚ ከመይን ይኾነለይ ቀዲማ መን እያ ፀዊዓ ንወላዲተ ኣምላክ። እዚ ማለት ግን እግዚኣብሔር ረሲዓት ማለት ይኾነ እግዚኣብሔር ካብ ባህርያ ባህር ገይሩ ካብ ወላዲተ ኣምላክ ስለ ዝውለድ ስለዚ ብሩክ ኣንቲ እማንስ ወብሩክ ፍሬ ከርሲ ይላቻ ካብ ኣንስቲ ኩለን ተፈሊኽ ዝተባረኪ ናይ ማህፀን ክፍረውን ብሩክ ይላታ። ስለዚ መሰረትና መፅሓፍ ቅዱስ እዩ ማለት እዩ። ክንሕጎስ እዩ ዝግበአና። ቀፂሉ ዝኔው ንረዮ እዚ ቪድዮ ማለት እዩ ናይ አዶናይ ቪድዮ። ጋይስ እንግዲህ ወደ አክሱም መተናል። በጣም ደስ የሚል ጊዜ ነው። የሀገራችን ልጆች ተመልከቷቸው፣ ፍቅር እያያችሁ ነው። እወዳችኋለሁ ሁላችሁም። ለምታሳዩኝ ፍቅር በጣም አመሰግናለሁ። እንግዲህ በማርያም ምክንያት ነው ያሸነፍነው እዚህ ደረጃም የደረስነውና እናመሰግናለን። እስኪ ሁላችንም ማርያም 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 ሄይ ማርያም 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 ህዝቡን እዚ ያው ወጣ ሽልማቱ ምስተቀበለ በቀጥታ ናበይ ይመጪ ናብ ኣክሱም መፅዩ። ያው እቲ ኣብቲ መድረኽ ናይ ኣዴና ቅድስት ድንግል ማርያም ተነጋጋሚ ማርያም ዝበለ ስም ኣብኡ ድማ ብማርያም ብወላዲተ ኣምላክና ናብዚ ደረጃ እዚ በፂሕና ነና ኢሉ ማርያም ከም ዝበለ እዩ። ፅቡቅ እዚ ደስ ይብል። ኣክሱም ማለት ናይ እመቤታችን ናይ ምስጋና ቦታ እዩ። ምስጋና ናይ ወዳ ኣምልኾት ንወዳ ኣምልኾት ዝፍፀመሉ ንእመቤታችን ድማ ናይ ፀጋ ምስጋና ዝፍፀመሉ ቅዱስ ብሩክ ቦታ እዩ ካብ ዓለም ማለት እዩ። ብጣዕሚ ፍሉይ ርእሰ ኣድባራት ዝበሃል እዩ ኣክሱም ፅዮን ማለት። ኣክሱም ፅዮን ማለት ታቦተ ፅዮን ዘሎ ናይ ሙሴ ፅላት እዩ። መሊሱ ድማ ናይ እመቤታችን ናይ ቅድስት ድንግል ማርያም እውን ታቦት ዝኒአ እዩ። ናይ ሙሴ ፅላት ናይ እመቤታችን ምሳሌኣ ዝኾነ እመቤታችን ኣመናዊ ታቦተ ፅዮን እያ። እንደውም ኣብ ሃፀይ ባዜን እመቤታችን ክትመፅእ ከላ ብስደት ኮ
እትናይ ሙሴ ጽላት ታወተ ጽና ተአማናዊ ጽን መይታችን ኮ ተራኺዮም እዮም አክሱም ሲ ብርሃን በብርሃን ኮይኑ ስለዚ ኦኾይዲ ዘመስግንሎ እዚ ምዕዳል እዩ ማለት እዩ ዕድለት እዩ ያው ቀጽሊ ድማ ዚያው ንረያ ፈጥኖ ደራሿ ጭንቃ ማላጇ አላላችኋትም እንዴ እዚውን ያው አውሱራ ማርያም ናይ እመቤታችን ቅድስት ድንግል ማርያም ናለ ዝተዘመረ እዩ ስለዚ አይስልቸናን ክንደጋወምና ናይ ደምና ስርውን እዩ ዝስምዚ ማለት እዩ እግዚአብሔር አምላኽ ኣብ ትሕቲ መስቀል ዝሃበና እመቤታችን አዲና ስለዚ እቲ ስማ ሸሊሙና እዩ ምርኩዝና ምልክትና ስለዝኾነ ወላዲተ አምላክ እግዚአብሔር አምላኽና ኢየሱስ ክርስቶስ እቲ ፈጣሪና ሰማይ ምድርን ዝፈጠረ ቅድመ ዓለም ዝነበረ ዘሎ ዝነብር አምላኽና እግዚአብሔር ንኽንርድኦ ንሱ አምላኽና ናይ ማህፀና ፍረ ናይ ባህሪ አቡ ኣብ ናይ ባህሪ ህይወቱ መንፈስ ቅዱስ ንኽንርድኦ ንኽነስተውዕሎ ሓድነቱን ሰለስነቱን ንኽንርዳእ ዝገበረትና እመቤታችን ቅድስት ድንግል ማርያም እያ ስለዚ አይስልችወናን እዩ ንሕጎሲና ማለት እዩ ናይ ዲና ቅድስት ድንግል ማርያም ስም ሰሚዑ ዝድንግጽ ዝባሳጮ ዝናደ ተኾይኑ እሱ አጋንንት ዘለዎ ሰብ ጥራሕ ተኾይኑ ክነስተውዕሎ ኣለና ምክንያቱ አምላኽና ኢየሱስ ክርስቶስ ወሊዳቶ ከዓቢ ከሎ ገና ካብ ህፃን እኮ ማርያም ናበለና ፀውዕ ስማ እዩ ዓብዩ ስለዚ ናይ ምንታይ ድሕርሕር እዩ ፕሮቴስታንት ኣሕዋትና ኣስተውዕሉ ቀፂልና ዛ ቪድዮ ንረያ እዚያው ማርያም ይገርም ይበቃ አውዚ አደናይ አፍቲ መድረኽ እቲ ዘሎ ንትሽልማት ቲክቶክ አዋርድ ዝርዩ ክንደይ ህዝብ ኣሎ ኣብኡ ዘሎ ህዝብ ድማ ፕሮቴስታንት ኣሎ ሙስሊም ኣሎ ኦርቶዶክሳውያን ኣሕዋትና ነይሩ ካሊእ ዘይኣምኑ ብቐዳማይ ሰነድ ዝኣምኑ ሃይማኖት ዘይብሎም ኩሉ ኣቲና ሃለየኡ ብድፍረት እዩ ማርያም ዘለ ማለት እዩ እስኪ ነስተውዕል ካብዚ ሓደ ነገር ክንመሃር እንደልየ ነገር ነው ሓደ ንሕና በተለይ ምሁራቲና እንበሃል ሰባት እንተሊና እዚ ምሁር የዝብል ሰብ ተልዩ ባይዞ ሓደ ትዕቢት እዩ ምሁር የዝብል ሰብ ኩሉ ይውሉ ምክንያቱ ናተምሃርካ ኢኻ ምሁርነትካሲ ገና እዩ ቀጻልነት ዘለዎ እዩ በዓሉ ተምህር ምሁር ተኮይንካስ ገና እናምሃርካውን ገና ምሁር ትኾነሉ ደረጃ ከይዲ እዩ ማለት እዩ ከይዲ እዩ ፍልጠት ስለዚ ትሕትና እዩ ዘድሊ ናይ ባህሪ ምሁር መምህርና አምላኽና ኢየሱስ ክርስቶስ እዩ ንሕና ታይና መምሃራ እንዳንወሎ እምበር እቲ መምህርነቶም ንኽዕበይሉ ይኾነን ምክንያቱ ብፀጋ እግዚአብሔር ስለዝተዋሃበ ኣብዚ ምድሪ ዘሎሲ ብናይ እግዚአብሔር አምላኽና ፍቃድ እዩ ዮሐንስ ወንጌል ምዕራፍ 15 ቁጥሪ 5 ብዘይ ኣነ ምንም ክትገብሩ ኣይትኽእሉን ኢኹም ይብለና መድኃኔዓለም ኣቦና ስለዚ እዚ ኩሉ አሸኒፉ በርባዕተ ዓይነት አሸኒፉና ሃለዎ ኣዶናይ ሓውና አኡ እገለ ክብለኒ ወይ ከዓ ንእገለ ሃይማኖት ክብሪ ክብል እየ ኢሉ ንኩሉ ሓበራዊ ዝኾነ ስም ፈጣሪ ኢሉ የኾነ ፀውዒ ነስተውዕሎ ኣብዚ ኸድናያ ፈጣሪ መስገን ንብልና ወዶ ፈጣሪ ትክክል እዩ ኢየሱስ ክርስቶስ መድኃኔዓለም ኣቦና ኣምላኽና ፈጣሪ እዩ ናይ ባህሪ ፈጣሪ እዩ ግን እቲ ግልጽ ስሙ ኣይኮና ንጽዋዕ ኣብኡ ክህዚ ፈጣሪ መስገን ኣብ ምግዳል በረኻ ኸይድካ ፈጣሪ ትብል ፈጣሪ እዮም ኩሉ ነይሮም ምሁራት ኮይነ ፈጣሪ እሱ ግን ብቐጥታ ፈጣሪ ኢሉ የኾነን ከይዱ ማርያም ኢሉ ኣትዩ ማርያም ማለት ክብል ከሎ ግን ፈጣሪ ኢኺ ማለት የኾነን ናይ እግዚአብሔር ኣደ ምዃና ናይቲ እግዚአብሔር ኢየሱስ ክርስቶስ ኦርቶዶክስ ተዋህዶ እተምልኾ ኣደ ብቃል ኪዳና እትመርሐና ምርኩዝና ስማ ማርያም ኢሉ ፀውዕ ኣታ ከመይ ዘሰልካ ደስ ዝብል ነገር ኮይኑ ካብዚ ንምሃር ብሃይማኖትና ስለንሸማቐቕ ሃይማኖት ማለት እስትንፋስና ኦክሲጅንና እዩ
ኤፌሶን ምዕራፍ 4 ቁጥሪ 5 ሓንቲ ሃይማኖት ሓንቲ ጥምቀት ሓደ እግዚአብሔር ለይ ናታ ሓንቲ ጥምቀት ሓንቲ ሃይማኖት ሓደ እግዚአብሔር ኢሉ ዝነገረና መንገድና ዝመስረተልና ኢየሱስ ክርስቶስ በዓሉ እግዚአብሔር እዩ ስለዚህ ናይ ሃይማኖትና መሰረት ድማ ነዚ ንኽንመሃር ንኽንፈልጥ እዚ ሃይማኖት እዚ መንገድና ህይወትና መድሓኒትና ኮይኑ ንኽመጽ ምኽንያት እሳታ ማርያም ኢሉ ዝፅዋዕ ወላዲት ኣምላኽ እያ ስለዚህ ኣብዚ ኸድናዮ እንደም ወዲ ቅዱስ ድንግል ማርያም እግዚአብሔር ይኽበር ይመስገን ኢልና ግልጽ ተገይርናዮ ድማ ኩላ ክትብራ እያ ስለዚህ ናይ ኣዴ ማርያም ስም ብድፍረት ዝተናገረ እዩ ፕሮቴስታንት ብዙሓት ናይ ሃይማኖት ድርጅታት ተናዲዶም እዮም እዚ ዝናደድሉ ዘሎ ኣይተሓዘሎም እቲ ኣብ ህይወቶም ዘሎ ስም ወላዲት ኣምላኽ ዝጸልእ ዲያብሎስ ስለ ዝኾነ ንምንታይ ዲያብሎስ ካብ ኩሉ ወሊፁ ንወላዲት ኣምላኽ ከም ዝጸልአ ዶ ክነግረኩም እቲ ህይወት ዝኾነ መድሓኒት ኢየሱስ ክርስቶስ ኣምላኽና ወይታና መድሓኒትና ኢየሱስ ክርስቶስ ወሊዳና ዓለም ስለ ዝሃበትና ዓለም ማለት ናዕና ስለዚ ዕረፍተ ይረኸበ ንስኻ ካብ ትውለድ ማለት እዩ ስለዚ በዚ ምኽንያት እመቤታችን ኣዴና እያ ናይ ዘለዓለም ኣዴና እያ መዝሙረ ዳዊት ምዕራፍ 87 ቁፅሪ 5 ጀሚርኩም ተርእንጎ ሰብ ኩሉ ኣዴና ጽዮን ክብል እዩ ኣብ ውሽጣ ሰብ ተወለደ ንሱ እቲ ሰብ ዝተወለደ ልዑል ድማ መስረታ ፈጠራ እዩ ስለዚ ማርያም ክንበሊና ማለት እዩ እንደይ ደስ ይብሉ በእውነት ቀጥልና ነው ዝኒዮ ንረእያ ዛ ቪዲዮ ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድርን የፈጠረ ልዑል እግዚአብሔር የቀራንዮ ንጉስ የድንግል ማርያም ልጅ ክብሩን ይውሰድ ግልጽ ማለት እዩ የድንግል ማርያም ልጅ የቀራንዮ ንጉስ ክብሩን ይውሰድ ዝብል ዝናይ ቲክቶክ ምልክት ሒዙ ይነግረና ኣሎ እዛ ሓውና ማለት ኢና ይኸር ይመስገንዎ መድኃኔ ዓለም አቦና እመቤቴ ማርያምን የሚወዳት ይህንን መዝሙር ሼር መቼም እመቤታችንን የሚጠላ የለም ዳዊት በመዝሙሩ ያነሳሻል የያዕቆብ ድንኳን የእግዚአብሔር አገሩ የሚሉሽ እመቤቴ ማርያም አንቺ ነሽ የብርብሯ ማርያም አንቺ ነሽ ነይ ነይ ኣብዚ ድማ ዝተናገረን እዩ እሱ አዶናይ ሓውና በህፃንነቱ ተናገረ እዩ ልጅ ያለው ቤተክርስቲያን አልሄድም ነበር በጣም አልወድም ነበር አረተው እንግዲህ ግልጽ ነው የምናገረው ግልጽ ነው ማዘር ሆነ ማዘር እሑድ እየመጣች ይህ ልጅ ማይሆን ነገር አለበት ትላለች በጸበል አምጥተን ፊሊንግ እንትን የምታደርገኝ በጸበል እኔ ደግሞ እልህ ነው መሰለኝ አላውቅም ስልቹነት ነው እሑድ በጠበቃ እንቅልፍ ይመጣኛል ግን ሄጄ ከተመለስኩ በጣም ደስታ ይሰማኝ ነበር አስታውሳለሁ እንትን በቃ ምግብ ነው የሚሆነኝና አሁን መንፈሳዊ እንትን ግዴታ በቃ ምግቤ ነው በጣም ደስ በህፃንነቱ ቤተክርስቲያን ከኸድ ከሎ ድቃት ይመፀኒ ምስልችነት ነው አይደነ ይብል ነይሩ ህዚ ግን በጣም ደስ ይብለኒ ይብሎ በጣም ጽቡቅ እዚ ታዩ ህዚ ደስ ይብለኒ ማለት በጣም ጽቡቅ ግን ምስልቻው ገላ ብዙሕ አሁን አለ በተለይ ሰነት ቅዳሴ ሆን ከሎ እዚ ከም ዝገረና ኣሎ ትጋህ ዘይምህላው ካብ ድማ ጸላያ ሰናያት ህይወትና ንኸይትቀደስ ንኸይትባረክ ብድቃስ ብስልችነት ብብዙሕ ነገር ምክንያት ገይሩ ጽዕንዕን ይብለና ስለዚ እቲ እኩይ ምዃኑ ክንርድኦ ኣለና ኣብዚ ክነስተውዕል ኣለና ታየ ኮይነ ኢልካ ናደለኻ ግንዘይ ዝፃዕነካ ተኮይኑ ጸላያ ሰናያት ኣሎ አንቲጋድ ጸረ እግዚአብሔር ዝኾነ ንህይወትና ዝዕኑ ዲያብሎስ እሱ ስለ ዘሎ እዩ ክንርድኦ እዩ ዘለና እዚ ምክንያቱ ኮይና ተዳሚፅናዮ ወዲቅና ንቀር ኣለና ስለዚ ተዓወት ንኽንኸውን እግዚአብሔር ክነቀድም ኣለና ማለት እዩ ኣብዚሁም በጣም መማሪት ነገር ነው ዛሬ ከአዶናይ የተማርኩት ትልቁና ዋነኛው ነገር መድረክ ላይ ወጡ ማርያም ሲል እኔም ራሱ ያንን ቀን እኔ ራሱ ናፈኩት መቼ ነው እንደዚህ እኔ ራሱ ምስክርነት ምሰጠው ማርያም ነው መቼ ነው እግዚአብሔር ይመስገን አንድ ቀን ይሆናል ለማንኛውም እግዚአብሔርን በጣም ነው ያስቀነኛል አዶናይ እስከዛሬ ሲሰራቸው የነበሩ ነገሮች እስከዛሬ ሲያደርጋቸው የነበሩ ነገሮች ለካ ዝም ብሎ አይደለም ሃይማኖተኛ እንደሆነና ከቤቱም እንደማይጠፋ በዛ ላይ ደግሞ እመቤታችንን ቅድስት ድንግል ማርያምን በዋዜማው መጡ መድረክ ላይ ደግሞ ማመስገን አስቡት ምን ያህል መባረክ እንደሆነ አዶናይ በጣም እናከብራለን ትልቅ ትምህርት ነው የሰጠን በተለይ ደግሞ እንደኛ ከቤተ ክርስቲያን ወይም ደግሞ ከእምነቱ ለራቅን ሰዎች ከእንግዲህ በኋላ ባንተ ምክንያት ወደ ቤተ ክርስቲያን ጸሎቴን አደርጋለሁ ወዳለው አዶናይ እመቤታችን ቅድስት ድንግል ማርያም ሁሌም ስምሽ የተመሰከረ ይሁን በጣም ደስ ዛነብላ ነበርና ያ ካብ ቤቱ ርሕና ነብር
ቅጥር ቤተክርስቲያን ጥራሕ ስዒብና ንኸይድ እዚኣ መምሃሪትና እያ ብጥልቂ ኣቲና ውሽጣ ቤተክርስቲያን እንታይ ትመስል ቤተክርስቲያን ንወላዲት ኣምላኽ እንታይ ከመይ ጌራ ተኽብራ ንጽህና ክብራ ዘለኣለም ድጉልና ወዳ ኣምላኽና ኢየሱስ ክርስቶስ ከመይ ጌራ ናይ ኣምልኾት ምስጋና ከምትዎ ብደንቢ ከም ተረድአና ቤተክርስቲያን ዘረድእ ስለዚ ኩላትና ካብዚ ክንርዳእ ኣለና ኣብ መድረኽ እዩ ማንም ምሁር እየ ዝብል ኣብ ሃይማኖት ኳሲ ኣብዛ መድረኽ ብድፍረት ዘይበላ እዩ ኣደና ኢልዋ ዘሎ ኣነ ብጣዕሚ ገሪም ንደስ ዝብል ነገር እዩ ኣብ መወዳእታ ዝሎ ንምንታይ ኣዴና ቅድስት ድንግል ማርያም ደጋጊምና ስማ ንፅዋዓ እንተኢልና ኣደ እግዚኣብሔር እያ ኣደ እግዚኣብሔር ስለ ዝኾነ እነም ቤተና እነና ኣዴና እያ ኣብ መስቀል ዝተዋሃበትና እያ ዝፈጠረና ወዳ እዩ ንሕና ድማ ደቂ ወዳ ኢና ስለዚ ደቂ ኢና ማለት እዩ ንሕና 40-80 እና ውልደ እግዚኣብሔር ረኺብና ስለዚ ውልደ እግዚኣብሔር ክረክብ ከለና ተጠሚቕና ቅዱስ ሥጋውና ክውርዶም እና ንበልዕ ንሰቲ ስለዚ እቲ ንበልዖ ቅዱስ ሥጋውና ክውርዶም ምስ ህይወትና እዩ ዝወሃብ ስለዚ ኣካል መኒና ኣካል ክርስቶስ ኢና ስለዚ እቲ ካብኣ ወሲዱ ዝተዋሃዶ ሥጋን ነፍስን ናይ ኣምላኽና ኢየሱስ ክርስቶስ መለኮት ዝተዋሃዶ ቅዱስ ሥጋውን ክውርዶምን ኣብ ቅዱስ ቤተክርስቲያን ንበልዕ ኣብ ክርስትያንና ናግዘን ስለዚ በዚ ምክንያት ወዳ ምሳና ስለ ዝተዋሃደ ንሕና ታይና ብጸጋ ናታ ደቂ ኢና ማለት እዩ ደኻትም ይኾንና ንሕና ሃፋትም ኢና ማለት እዩ እመቤታችን ሒዝና ስለዚ ኣብ መዝሙረ ዳዊት ምዕራፍ 45 ቁጽሪ 17 ከምዚ ይብለና ንስምኪ እውን ንውልድ ወለዶ ከዘኻኽሩ እዮም ይብል እቲ ማርያም ዝብል ህፃን ቆልዓ ይኹን ዓብይ ይኹን ንእሽተይ መንእሰይ እዚ ኩሉ ማርያም ዝብል ባዕሉ ብትንቢት መዝሙረ ዳዊት ንስምኪ እውን ንውልዶ ወለዶ ከዘኻኽሩ እዮም ይብል ብጣዕሚ እዩ ደስ ዝብል መዝሙረ ዳዊት ምዕራፍ 45 ቁጽሪ 17 ኣለና ማለት እዩ ስለዚ ነበረና ግዜ ናይ ኣቦታትና ኣምላኽ ቅዱስ እግዚአብሔር ይኽበር ይመስገን እግዚአብሔር ኣምላኽና ብቸርነቱ ናይ ወላዲት ፍቅሩ እውን የብዝሐና ንዘለዓለም ኣሜን